ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾች ከብስራት ኤፍኤም ዩቲዩብ ቻናላችን የለተረቡ የብስራት ኮም ፕሮግራማችን ነው ተጀምሯል። ተፈራ ታመነ ከናንተ ጋር ቆይታ አድርጋለሁ። በለቱ ቆይታችን የአውሮፓ ቻምፒየንስ ሊግ ነው በስፋት የምንመለከተው። የመጀመሪያ ዙር ጨዋታዎች ከትናንት ጀምሮ የተከናወኑ ይገኛሉ። ዛሬም እንዲሁም ደግሞ ነገም ቀጥለው ይደረጋሉ። የአውሮፓ ቻምፒየንስ ሊግን በዋነኝነት ትኩረት አድርገን ሀሳቦችን እያነሳን ቆይታ እናደርጋለን። ትላንት እንግዲህ በመጀመሪያ 1 ሰዓት ከ45 ላይ ሁለት ያክል ጨዋታዎች ናቸው የተከናወኑት። ሲጠበቅ የነበረው የጨዋታ መርሃ ግብር አርሰናልን ከአትሌቲክ ቢልባኦ ያገናኘው የጨዋታ መርሃ ግብር ነው። በሀገረ ስፔን ባስክ በሳን ማሜስ የተከናወነ የጨዋታ መርሃ ግብር ነው። ቢልባኦ ባለፈው ዓመት በላሊጋው በስፔን ቶፕ ታይር ዲቪዥን ማለት ነው በዋናው እርከን በጣም ጥሩ ከሚባለው ክለቦች መካከል ይጠቀሳል። ኤርነስቶ ቫልቬርዴ በጣም ጥሩ ቡድን ነበር መገንባት የቻሉት። እንደምናውቀው በዩሮፓ ሊግም እስከ ግማሽ ፍጻሜ ድረስ ዘልቀው ነው የኋላ ሽንፈት ገጥሟቸው በማንቸስተር ዩናይትድ ከውድድሩ የተሰናበቱት። እናም ጥሩ ቡድን ገንብተዋል። እናም ዘንድሮም በተሻለ መንገድ በአውሮፓ መድረክ መሳተፋቸው የተለየ እቅድን ይዘው እንዲመጡ አድርጓቸዋልና ትላንት ቢልባኦ ከአርሰናል የሚደረገው ጨዋታ ብዙዎች እንደጠበቁት አልነበረም። ምክንያቱም በውቡ ሳን ማሜስ ስቴዲየም የቢልባኦ ደጋፊዎች ገና ከዳኛው ፊሽካ መሰማት ጀምሮ በጣም በጩኸትና በድጋፍ ስሜት ነበረ ድባብ ፈጥረው የነበሩት። ለአርሰናሎችን በተወሰነ መንገድ የራሱን አሉታዊ ተጽዕኖ ፈጥሮ እንደነበረ ይታመናል። ከጨዋታው ጅማሬ አንስቶ ይበልጥ በመጀመሪያዎቹ 15 ደቂቃዎች በተለይ ቶሎ የአርሰናል የግብ ክልልን ይፈትሹ ነበረ ቢልባዎች። ነገር ግን የተለየ የግብ ዕድል ለመፍጠር ሲቸገሩ የነበረበት አጋጣሚ አለ። ከዚያ በሂደት አርሰናል ወደ ጨዋታ ወደ ሪትም የገባበት አጋጣሚ አለ። ሚኬል አርቴታም ዲክላን ራይስን በቋሚ አሳልፎ ውስጥ አድርጎ ነበር። ባለፈው ኖቲንግሃም ፎረስት ጋር በነበረው መርሃ ግብር ተጠባባቂውን በላይ ሆኖ ነበር መጀመሪያ የቻለው። በአንጻሩ የኦዴጋርድን የትከሻ ጉዳት ተከትሎ ሚኬል ሜሮን 10 ቁጥር ፍራ ላይ ሆኖ የተሰለፈ ተጫዋች ነበረ። ያ ማለት የመከላከል ባህሪ ያላቸውን 3 አማካዮችን የተጠቀሙ ማለት ነው፣ ዙሜንዲ፣ ራይስን እና ሚኬል ሜሮን። በአንጻሩም ቢልባዎችም 3 አማካዮችን ነበረ መጠቀም የቻሉት። በመጀመሪያው አጋማሽ በተወሰነ መንገድ ቪክቶር ዮኬሬሽ የፈጠራቸው የግብ ዕድሎች ናቸው ሊጠቀሱ የሚችሉት። እምብዛም የተለየ ግብ ዕድል በሁለቱም ክለቦች በኩል ሲፈጠር አልተመለከትም ነበረ። አርሰናሎችም በነጻ የማጥቃት ሚና አልነበረም ሲጫወቱ የነበረው። በሚድ ብሎክ ሲያስፈልጋቸው ብሎክ ተለዋጭ ባህሪን ይዘው ነበረ መግባት የቻሉት። አርሰናል በጣም ጥንቃቄ የተሞላበትን ጨዋታ ነበረ ሲጫወት የነበረው። ይበልጥ ግን ፊዚካሊቲ የተሞላበት ጨዋታ ነበረ። አግሬሽኖች ነበሩት በለቱ ጨዋታ። እንግዲህ ደጋፊዎችም ይበልጥ ሞራሊን ሲሰጡ ነበረ ለክለባቸው። የመጀመሪያው አጋማሽ ያለ ጎል ነበረ መጠናቀቅ የቻለው። ከረፍት መልስ አርሰናሎች ይበልጥ ተሽለው ነበረ መገኘት የቻሉት። ከመከላከል ሜንታሊቲያቸው ወደ ማጥቃት እንግዲህ ፕሮግረስ ያደርጉ የነበረበትን ጨዋታ ነው መከታተል የቻልነው። እናም ተደጋጋሚ የቢልባኦ የግብ ክልልን ሲፈትሹ ነበረ። ኡናይ ሲሞን ጥሩ ነበረ በምሽቱ ጨዋታ ማለት ኖኒ ማዱዌኬ የፈጠራቸው የግብ ዕድሎችም ነበሩ። ነገር ግን ኳስና መርማዋር ተሳናቸው። የኋላ ቅያሬው በጣም ድንቅ ነበረ ሚኬል አርቴታ። ትላንት ጋብሪኤል ማርቲኔሊና ሊያንድሮ ትሮሳርድ ተቀይረው ገብተው ተጽዕኖ መፍጠር ችለዋል። አርሰናልም እንግዲህ በሁለቱ ተጫዋቾች ጎል ማርቲኔሊ በገባ በ36 ሰከንዶች ውስጥ ነው ጎል ማስቆጠር የቻለው። ትሮሳርድ አመቻችቶ አቀበለ። የኋላም መደበኛው ደቂቃ ሊጠናቀቅ 3 ደቂቃዎች ሲቀሩ እንዲሁ ጋብሪኤል ማርቲኔሊ አመቻችቶ አቀበለ፣ ትሮሳርድ አስቆጠረና በጣም ቅያሬው ሚዛን የሚደፋ ነበረ በትናንትናው የጨዋታ መርሃ ግብር። እንግዲህ የስኳድ ዴብዝ መስፋት ጥቅሙ ለዚህ ነው። ቋሚ ተሰላፊዎች እርባና እንግዲህ ሲያጡና ሜዳ ላይ እንቅስቃሴያቸው አናሳ ሲሆን ተቀያሪ ተጫዋች ገብቶ ውጤትን ሲቀይር የአንድን ክለብ የስኳድ ዴብዝ መለኪያው ይህ ነውና ትላንት የአርሰናል ተቀያሪ ተጫዋቾች ትሮሳርድና ጋብሪኤል ማርቲኔሊ በጣም ጥሩ የሚባል ምሽትን ነው ማሳለፍ እየቻሉት። እንግዲህ አርሰናል በአውሮፓ ቻምፒየንስ ሊግ ታሪክ የስፔን ክለቦችን ተከታታይ 6 ጨዋታዎችን በቻምፒየንስ ሊግ ማሸነፍ የቻለ የመጀመሪያው ክለብ ሆኗል። ከዚያም ባለፈ የአዲስ የውድድር ዓመት 2025/26 ከተጀመረ ጀምሮ 5 ያክል ጨዋታዎችን አከናውኗል። 1 ጎል ብቻ ነው የተቆጠረበት። ያም ከክፍት ጨዋታ ጎል አልተቆጠረበትም። ከቆመ ኳስ ዶሚኒክ ሶቦዝ ላይ ነው በቅጣት ምት ያስቆጠረ። የመከላከል ጥንካሬው ምን ያክል ከፍ ያለ እንደሆነ አርሰናል ይህ ማሳያ ነው። እንዲሁ የሚነሳው ሌላኛው ጉዳይ ሚኬል አርቴታ ከጨዋታው መጠናቀቅ በኋላ በተለይ ከረፍት መልስ የተሻለ እንደነበሩ በፐርፎርማንስ ነገር ከዚያም ባለፈ ተጠባባቂውን በላይ ማርቲኔሊን እንግዲህ ስመለከተው ዝግጁ እንደሆነ ተረዳሁኝ። እንግዲህ ትሮሳርድም እንደዚያው እና ሁለቱ በጥሩ መግባባት ለክለባችን ውጤት አምጥተዋል። ይሄ አመቱ ሙሉ እንዲዘልቅ እንፈልጋለን ሲል ሚኬል አርቴታ ሀሳቡን ሰጥቷል። ከዚያም ባለፈ በአርሰናል በኩል እንደነ ኖኒ ማዱዌኬ፣ ኤብሪች ኤዜ፣ ክሪስቲያን ሞስኬራና ኖርጋርድ የመጀመሪያ በእግር ኳስ ዘመናቸው የቻምፒየንስ ሊግ ጨዋታቸውን ማከናወን የቻሉት። አርሰናልን በጣም አስፈላጊ 3 ነጥብን ከሳን ማሜስ አግኝቶ ተመልሷል ማለት ነው። በጣም እጅግ አስፈላጊ 3 ነጥብ ነው ማሳካት የቻለው። አሁንም የስኳድ ዴብዙ መስፋቱ ለአርሰናል ብዙ ነገር ሊሰጥ እንደሚችል ማሳያ ከሚባሉ ነጥቦች መካከል አንደኛው ነው። ሂንካፒም እንግዲህ አዲሱ የክለቡ ፈራሚ ተቀይሮ ገብቶ ተሰልፎ መጫወት የቻለበት አጋጣሚ ነው የተፈጠረው። እናም ከሳን ማሜስ 3 ነጥብ አሳክቶ ተመልሷል። ሌላኛው
ሪያል ማድሪድን ከኦሎምፒክ ዲ ማርሴይ ያገናኘው የሳንቲያጎ ቤርናባው ፍልሚያ ነበረ። ሁለቱ ክለቦች በቻምፒየንስ ሊግ ሪያል ማድሪድ እንግዲህ የዚህ ውድድር ባለክብር ክለብ ነው። ኦሎምፒክ ማርሴይም ዋንጫ ካሳኩ ክለቦች መካከል በቻምፒየንስ ሊግ የሚጠቀሰው ክለብ ነው። ተጠባቂ መርሃ ግብር ነበር። ሪያል ማድሪድ ጨዋታ 2-1 አሸንፏል። ቅድሚያ ግን በቲሞቲ ውሃ ጎል ቀዳሚ ነበሩ። እንግዳው ቡድን ኪሊያን ምባፔ አቻ አደረጋቸው። እንዲሁም ደግሞ የጨዋታው መጠናቂያ ወቅት ላይ በድጋሚ በፍጹም ቅጣት ምት ምባፔ አስቆጥሮ 2-1 ሎስ ብላንኮዎቹ አሸንፏል። ብዙ ነገሮችን ተመልክተናል በጨዋታው። ገና በጀማሪው ሰዓት ላይ ትሬንት አሌክሳንደር አርኖልድ ተጎድቶ ተቀይሮ ወጣ። እርሱን በመተካት ዳኒ ካርቫሃል ገባ። ከረፍት መልስም እንደዚሁ ዳኒ ካርቫሃል ግብ ጠባቂውን በግንባር ተማቷል በሚል በቀይ ካርድ በቀጥታ የተሰናበተበት አጋጣሚ አለ። ኒውሜሪካል አድቫንቴጅ የነበራቸው ኦሎምፒክ ዲ ማርሴዮች ነገር ግን የኋላ ፍጹም ቅጣት ምት ተሰጥቶባቸዋል። በጣም አጨቃጫቂ ነው ይህ የተሰጠው ፍጹም ቅጣት ምት። ተከላካይ ኳሱን ለመከላከል ሲሞክር ኳሷ እጁን ትነካዋለች። ነገር ግን ተፈጥሯዊ ቦታው ላይ ነበረ እጁ የተገኘው። ስለዚህ ብዙዎችን ጥያቄ የፈጠረ የፍጹም ቅጣት ምት ነው ሪያል ማድሪዶች ያገኙት የፍጹም ቅጣት ምት። ከጨዋታው መጠናቀቅ በኋላ ሮቤርቶ ዲዘርቢ ይህን ሀሳብ ሰጥተዋል። በጣም አሳፋሪ ሲሉ የዳኝነቱን ውሳኔ ኮንነዋል። ተገቢ ያልሆነ እንደሆነ እንግዲህ እኔ እንኳን የሪያል ማድሪድ አሰልጣኝ በሆን ተገቢ እንዳልሆነ መሰክራለሁ ሲሉ በነበረ የዳኝነት ውሳኔ ተቃውሟቸውን ገልጸዋል። እንደ አጨዋወት መንገድ ግን ኦሎምፒክ ማርሴይም በጣም ፈታኝ ነበሩ ለሪያል ማድሪድ። እንግዲህ የዲዘርቢ ቡድን አይታማም በዚህ ረገድ። በሳሶሎም በብራይተንም ኳስን መሰረት አድርጎ የሚጫወት ቡድን በመገንባት ይታወቃል ኦሎምፒክ ዲ ማርሴይ። እንግዲህ ኪሊያን ምባፔ 2004 ላይ ወደ ሪያል ማድሪድ ከመጣ በኋላ 50ኛ ጎሉን ነው ማስቆጠር እየቻሉ ለሪያል ማድሪድ። በአንጻሩ ከ1992 እና 93 በኋላ ሪያል ማድሪድ 700ኛ ጎሉን ነው በቻምፒየንስ ሊግ ማስቆጠር እየቻሉ። እንደዚሁ ደግሞ የመጀመሪያ ክለብ ሆኗል 200 ጨዋታዎችን በማሸነፍ በአውሮፓ ቻምፒየንስ ሊግ መድረክ ማለት ነው። ይህንን ክብረ ወሰን ማስመዝገብ ችሏል ሪያል ማድሪድ። በጣም አስፈላጊ 3 ነጥብ ነው ማሳካት እየቻለው በሳንቲያጎ ቤርናባው። አሁንም ግን ብዙ የቤት ስራዎች እንዳሉበት የተመለከትንበት ጨዋታ ነበረ። የተቸገረበት ምሽት ነበረ በቤርናባው። እናም አስፈላጊው ነገር ግን 3 ነጥብን አሳክቶ ከሜዳ ወጥቷል። ሌላኛው ድራማዊ ምሽት የነበረው የቱሪኑ ምሽት ነው። ዩቬንቱስን ከቦሩሲያ ዶርትሙንድ ያገናኘው የጨዋታ መርሃ ግብር 4-4 በሆነ አቻ ውጤት ተጠናቋል። ዶርትሙንድ እስከ 94ኛው ደቂቃ ድረስ 4-2 ይመራ ነበረ። የኋላ ዱሳን ቭላሆቪች እና ኬሊያ ጎሎችን አስቆጥረው ለአሮጊቷ 1 ነጥብ አሳክተው ከሜዳ እንዲወጡ ማድረግ ይችላል። እንደምናውቁ ባለፈው ሳምንት መጨረሻ በደርቢ ዲ'ኢጣሊያ የኢንተር ሚላን ላይ ባለቀ ሰዓት ጎል አስቆጥረው ድል ማድረጋቸው እንደዚሁ የሚነሳ ጉዳይ ነው። ቤኔፊካ በሜዳው በስታዲዮ ዳሎዝ በኳራባግ እንደዚሁ ሽንፈት ገጥሞታል። 2-0 ሲመራ ነበር። ነገር ግን የአዘርባይጃኑ ክለብ ኳራባግ ከኋላ ተነስቶ 3-2 በሆነ ውጤት ድል ማድረግ ይችላል። እንዲሁ ፒኤስቪ ኤንዶቨን በዩናይን ሴት ጂሎስ 3-1 በሆነ ውጤት ተሸንፏል። በሜዳው ነው ሽንፈት የገጠመው ፒኤስቪ አይንድሆቨን። በዚህ መንገድ ትናንት የተደረጉ ጨዋታዎችን ይመስላሉ። ዛሬ የሚጠበቁ ጨዋታ መርሃ ግብሮች አሉ። እንደዚሁ ባየር ሙኒክ ከቸልሲ የሚያገናኘው የጨዋታ መርሃ ግብር በእጅጉ ተጠባቂ ነው። ይህ መርሃ ግብር ሁለት አሁን ላይ በሊጋቸው ጠንካራ ፐርፎርማንስ እያስመለክቱ የሚገኙ ክለቦችን ያገናኛል። አሰልጣኝ ኤንዞ ማሬስካ ከጨዋታው አስቀድሞ ኮል ፓልመር በጉዳት ቆይቶ በቅርቡ ነው የተመለሰው፣ የመሰለፉ ጉዳይ እንመለከታለን ብለው ሀሳብ የሰጡበት አጋጣሚ ነው ያለው። ከዚያም ባለፈ እንግዲህ ባየር ሙኒክን በተመለከተ በውድድሩ ዋንጫ ለማሳካት ቅድመ ግምት ከሚሰጣቸው ክለቦች መካከል ባየር ሙኒክ የሚጠቀሰው ክለብ ነው። የተሻለን እናደርጋለን በማለት ማሬስካ ሀሳባቸውን ሰጥቷል። ሌላው ኒኮላስ ጃክሰንን በተመለከተ እንደምናስታውሰው ወደ ባየር ሙኒክ አምርቷል ከቼልሲ። እርሱም በተመለከተ ባለፈው ውድድር ዓመት በነበረን ስኬት አስተዋጽኦ የላቀ ነበር። ሁሉም ተጫዋች አገልግሎት ነበራቸው። እኔም ይህንን ገልጬለታለሁ። ወደ ሙኒክ ሲዘዋወር መልካም ምኞቴን ገልጬለታለሁ በማለት ሀሳባቸውን ሰጥቷል። እርሱ የለቀቀው ሁለት ተጫዋቾችን ፊት መስመር ላይ ስላስፈረም ነው በማለትም ሀሳባቸውን ሰጥቷል። በኮንፈረንስ ሊግ ነበረ ባለፈው ውድድር ዓመት የተሳተፍ ነው። አሁን ላይ በቻምፒየንስ ሊግ እንገኛለን። ስለዚህ መንገዳችን የተሳካ እንደሆነ ማሳየ ነው ማለት እንግዲህ ጣሊያን አሰልጣኝ ኤንዞ ማሬስካ ሀሳባቸውን ሰጥቷል። ቪሲን ኮምፓኒ በአንጻሩ ይህ አዲሱ ፎርማት አስደሳች ይመስለኛል። ኢንተረስቲንግ ነው። ደጋፊዎችም የወደዱት ይመስለኛል። በዚህ ፎርማት 6 ጨዋታዎችን ካሸነፍን በቀጥታ 8 ውስጥ እንገባለን። 4 ጨዋታ ደግሞ ካሸነፍን ለፕሌይኦፍ እንበቃለን። ነገር ግን እኛ እቅዳችን ዋንጫውን ማሳካት ነው ማለት ቪሲን ኮምፓኒ ሀሳቡን ሰጥቷል። ሃሪኬን በአንጻሩ እንግዲህ ሁልጊዜም በራሴ እተማመናለሁኝ፣ የባየር ሙኒክ አጫወት ለኔ በጣም ተስማሚ ነው በማለት ሀሳቡን ሰጥቷል። በአካልም በአእምሮም ዝግጁ እንደሆንኩኝ አምናለሁኝ የሚል ሀሳቡን ሰጥቷል። እንደ ቡድን ከተጫወትን በርካታ ጎሎችን ማስቆጠር እንችላለን ሲል ይሄ የሶስቱ አናብስት የፊት መስመር ተጫዋች ሃሪኬን ሀሳቡን ሰጥቷል። ሌላኛው በአንፊልድ ሊቨርፑልን ከአትሌቲኮ ማድሪድ የሚያገናኘው የጨዋታ መርሃ ግብር ነው። በጣም ተጠባቂ መርሃ ግብር ነው ይህ ጨዋታ። አትሌቲኮ ማድሪድ ጅማሬያቸው ጥሩ አይደለም በስፔን ላሊጋ። ሊቨርፑል በአንጻሩ 4ቱንም የሊጉን ጨዋታዎች ያሸነፈ ክለብ ነው። አርነ ስሎት ከጨዋታው አስቀድሞ አትሌቲኮ ማድሪድ በጣም ጠንካራ ክለብ ነው፣ ከዲያጎ ሲሞኔ ጋርም ረዥም ዓመትን በጋራ ሰርተዋል፣ ስለዚህ ጥንካሬያቸው ግልጽ ነው በማለት ሀሳብ ሰጥቷል።
አሌክሳንደር ኢዛክ 90 ደቂቃ ለመጫወት ላይ ዝግጁ እንዳልሆነ እንደዚሁ ሀሳባቸውን ሰጥቷል። ከርቲስ ጆንስን ፊትነሱ እንዳልተሟላ ነው የገለጹት በነበራቸው ፕሬስ ኮንፈረንስ ወቅት ላይ። ሊቨርፑል ከአትሌቲኮ ዲ ማድሪድ አንፊልድ ላይ ይጫወታሉ። ፓሪስ ሰን ጀርማ ያለፈው ውድድር ዓመት ባለክብር ክለብ ፓሪስ ሰን ጀርማ እንደዚሁ ከቤርጋሞ ክለብ አትላንታ ጋር ይጫወታሉ በፓርክ ዲ ፕሮንስ። እንደዚሁም ኔዘርላንድ ላይ አያክስ አምስተርዳም በዮሃን ክራይፍ አሪና ከኢንተር ሚላን ጋር ይጫወታሉ። ይህም የዕለቱ ተጠባቂ መርሃ ግብር ነው። ግሪክ ላይ ኦሎምፒያኮስ ከፓፎስ ጋር ይጫወታሉ ዛሬ። እንዲሁ ደግሞ ስላቪያ ፕራህ ከቦዶ ግሊምት ጋር የሚያደርጉት ጨዋታ እንደዚሁ ሌላኛው የዕለቱ የቻምፒየንስ ሊግ የመጀመሪያ ዙር ጨዋታዎች ናቸው። በዚህ መንገድ ቀጥለው ይደረጋሉ። እንግዲህ ሳምንቱ የቻምፒየንስ ሊግ ምሽት ነው። እኛም ያን ትኩረት በማድረግ ወደ እናንተ መረጃዎችን አጋራ ናቸው። የዕለቱ ቆይታችን ይመስል ነበር። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ቆይታ አድርጌያለሁ። ሰናይ ጊዜን ተመኘው።